እኔለም ለማስደሰት ስትሞክሪ ያስታውቃል። አንጀት አያረስ። አንቺም ተጣጥረሽ ትሞቻለሽ፣ እኔም የምፈልገውን ሳላጣጥም እቀራለሁ። ስለዚህ በተለይ በትዳራችን ሁለት የተለያየን ፍጥረት ሁሉም አይነት ከለሮች አሉት፣ ግን በአብዛኛው የሚገለጽበት አንድ ወይም ሁለቱ በአብዛኛው የመታየት ነገር አላቸው። እግዚአብሔር ሲፈጥረን በእያንዳንዳችን ውስጥ ያስቀመጠው ስብዕና አለ። እሱ ስብዕና ወደ ትዳር ሲሄድ ከዛኛው ስብዕና ጋር እንዴት ነው የሚኖረው? እንዴት ነው ፍሬያማ የሚሆነው? ድምጻቸው ራሱ የቁጣና የጠብ ይመስላል። አክሽን ስለሆነ የሚፈልጉት ምን አረኩ ልትይኝ ትችላለች። ስለዚህም ማሰብ አለባቸው። መልእክት ማስተላለፍ አይደል ዓላማው። እኔ ስናገር ቁጣ ከተሰማሽና ከተሸማቀቅሽ እኮ አላስተላለፍ። የእግዚአብሔር ቃል እንደሚለው በላይ የሆነውን ይሄ በቃ የሁሉ ነገር ማሰሪያ የሆነው ፍቅርን ልበሱ። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ከረማችሁ? ማህደርና ጌቱና ማህደር ምንድነው እንተናለ ተራለ? አክብሮትሽን በመጀመሪያ በመጥራት መግለጥ አለብሽ። እንዴና እንኳን ደህና መጣ። ዛሬ አንተ ነህ ኢንተርቪው የምትደረገው። እንደራረግ እስቲ። እንግዲህ ሰሞኑን እዚህ ስቱዲዮ ያሉ ልጆችም ቀለም አብዝታችኋል ሲሉ ነበር። ስለ ቀይ መስመሮች አውርተናል። አረንጓዴ ዛሬም እዛው ቀለም አካባቢ ነው ያለው። ቀለም ያለው ልብስ ጥቁርና ምንድነው? ስለዚህ በተለይ ስብዕና አይነቶች የሚሏቸው በተለያየ መንገድ ይገለጻሉ። አንዳንዶቹ የተለያየ ስም በመስጠት ኮሎሪክ፣ ሳንጊዩን ምናምን የተባሉ ስያሜ ይሰጣቸዋል። የኛ የመረጥነው በቀለም ስብዕናን በቀለም ለያይተው ያስቀመጡትን ይሄ ከትዳራችን ከቤተሰባችን ግንባታ አንጻር ምን ትርጉም አለው የሚለውን እንድናየው ነው ያሰብነው። ምን ማለት ነው? እግዚአብሔር ሲፈጥረን በእያንዳንዳችን ውስጥ ያስቀመጠው ስብዕና አለ እና እሱ ስብዕና ወደ ትዳር ሲሄድ ከዛኛው ስብዕና ጋር እንዴት ነው የሚኖረው? እንዴት ነው ፍሬያማ የሚሆነው የሚለውን የምናይበት ነው። እንግዲህ አሁን ዛሬ የምናወራው ስብዕናን ስለመለወጥ አይደለም። ምክንያቱም እግዚአብሔር እንደዛ ስለሆነ የሰራን። ግን ደግሞ ከሌላው ጋር ስንኖር ያ ስብዕና ሌላውን ለማሳደግ ቤቱን ለማፋፋት በሚሆን መልኩ እንዴት ነው ሊሆን የሚችለው የሚለውን የተወሰነ ነገር የምናነሳሳበት ክፍል ነው። እንግዲህ ሳይንስ እያደገ ሲመጣ የእያንዳንዳችንን ባህሪዎች እና የምናሳያቸውን ተደጋጋሚ ፓተርኖች አጥንቶ እንዲህ አይነት ሰዎች እንደዚህ ሪስፖንድ ያደርጋሉ፣ ከእንዲህ አይነት ባህሪ ካላቸው ሰዎች ጋር ሲሰሩ እንዲህ ቢያደርጉ የተሻለ ይሆናል። እኛ ደግሞ በትዳር ኮንቴክስት በመተዋወቅ ማን ምን እንደሆነ አሁን ከዚህ በፊት ብዙ ጊዜ አንስተነዋል። እርስ በርስ መተዋወቅን ስናነሳ ስለ ልጅነታችን፣ ስለ አስተዳደጋችን፣ ስለ አሳለፍነው ልምዶቻችን ኤክስፒሪየንስ ሼፕ ያደርገናል ያ ሁሉ። አሁንም ማንነታችን who we are ንግግራችንን ኮሚኒኬሽን ስታይሎቻችንን የምንረዳበትን መንገድ ግጭቶችን የምንይዝበትን መንገድ ሁሉ ስለሚነካው እውቀት በጣም ጠቃሚ ነገር ነው። ይሄ ራስን ማወቅ ከዛ ደግሞ ቀጥሎ አካባቢ ላይ ያሉ ሰዎችን ማወቅ። አሁን ልጆቻችንንም እንኳን ስናሳድግ የሆነ ስኪል አንደኛው ልጄ ላይ የሌለው ነገር አንደኛው ልጄ ላይ እናያለን። ያንን ለማሳደግ ለመረዳት አሁን ትንሿ ልጃችን የኛ በጣም ሐሳቧን ትገልጻለች። ምንም የሚያሳቅቃት ነገር የለ። አስተዳደግ አለ ደግሞ ሁሺ ኢዝ ደግሞ የሆነችው ነገር አለና ያንን ለይቶ አሁን ሐሳቧን በምትገልጽ ሰዓት እንትን ዳውን ማድረግ ወይም ልክ እንዳልሆነ ማድረግ ልክ አይሆንም። ያ ማለት ምንድነው? እየተረዳ ነው የፐርሰናሊቲ አይነቶችን፣ አገላለጻቸውን፣ በጎ ጎናቸውን ደግሞ ትንሽ የሚታገሉበትን ሌላኛውን ሰው አንደርስታንድ የማያረጉበትን የፐርሰናሊቲ አይነቶች ማየት ጠቃሚ ስለሆነ በእነዚህ በከለር አይነቶች ሲገለጹ ሌብል እያረግን አይደለም። አንተ እንዲህ ነህ ሳይሆን እንደውም ከለሮቹ ምንድነው የሚለው ሳይንሱም የሚለው
ብዙ ሰው ሁሉም አይነት ከለሮች አሉት፣ ግን በአብዛኛው የሚገለጽበት አንድ ወይም ሁለቱ በአብዛኛው የመታየት ነገር አላቸው። ስለዚህ ይሄንን የምናብራራው ምንድነው እኔ የትኛው ጋር ነው ያለሁት ብለን ራሳችንን ለማየት ፓርትነራችንን፣ የትዳር ጓደኛችንን፣ በጮኝነትም ውስጥ ያሉ ጮኛሞች እርስ በርስ ለመረዳዳት፣ ለመተዋወቅ፣ በልጆች፣ በቢሮ ሁሉም ላይ ልንተገብረው የምንችለው ስለሆነ በዛ መነጽር ለማየትና ለመረዳዳት ምን ላሻሽል፣ እንዴት አድርጌ ያንን ሰው ልርዳው የሚለውንም ለማሰብ ነው። መግቢያ በዚህ ግሩም መግለጫ ነው። አዎ ከመግቢያ አልፏል። በእርግጥ በደንብ ወደ ውስጥ ገብቷል። ልክ ነው። እግዚአብሔር አምላክ የፈጠረንን ነው። ሁላችንም በተለያየ መንገድ ነው የተፈጠርነው። ሆን ብሎ ነው ደግሞ እሱ ነው ያደረገው ሊያሟላው ማለት ነው። አንድ ሰው ውስጥ ሁሉ ነገር ሊሆን ስለማይችል አንዳችን ለአንዳችን መሟላት እንዳልሽው እኮ በየመስሪያ ቤቶቻችን ይሄንን ያሰሩናል። በአንድ ቲም ውስጥ ያሉ ሰዎች እንዴት ነው ቢሄቭ የሚያደርጉት? እንደዚህ ደግሞ ቢሄቭ ሲያደርጉ እንዴት ነው መመለስ ያለብን? ውጤታማ ለመሆን ፍሬያማ ለመሆን አንዳችን ከአንዳችን ጋር ያለን ተግባቦት ምን መሆን አለበት የሚለውን ለማየትና ራሴን ለማወቅ አንቺን ለመረዳት እኔ ብዙ ጊዜ አሁን አንቺን ለመለወጥ ተጣጥሬ ሞቼ ምንም አንቺ ፍንክቻላችሁ እንደዚያው ልክ ነው። ትንሽ ተጠጋግተናል፣ ግን ወደኋላ የገባኝ እግዚአብሔር አምላክ ዲዛይን ባረገሽ መልኩ እንዳለሽ ምታሻሽው ምታሳድጊው ነገር አለ። ግን ምንም ሳትፈራገጪ ሳታስመስይ የሆነ ሰው ለመምሰል ሳትጣጣሪ እኔ የምፈልገውን ያንን ሰው ለመምሰል ሳትጣጣሪ በራስሽ ቆዳ ውስጥ በራስ በጣም እሱ ደግሞ ባይዘው ለኔም ጠቃሚ ነው። እኔ ለማስደሰት ስትሞክሪ ያስታውቃል። አንጀት አያረስም። አንቺም ተጣጥረሽ ትሞቻለሽ፣ እኔም የምፈልገውን ሳላጣጥም እቀራለሁ። ስለዚህ በተለይ በትዳራችን ውስጥ ሁለት የተለያየን ፍጥረቶች በአብዛኛው ማለት እንችላለን ባልና ሚስቶች የተለያየ ከለር ነው የሚኖራቸው። እሱ ግን የልዩነትና የግጭት ምክንያት ይሆናል ብዙ ጊዜ። ስለዚህ አሁን ምንድን ናቸው ዋናውና የከለር አይነቶች ማንነትን ፐርሰናሊቲን የሚገልጹ የሚለውን ገባ ብለን እናያቸዋለን። እንግዲህ በከለር ነው በቀለማት እና በመግለጽ ስቱዲዮ ቀለም በቀለም ሆኗል። ምንድነው እናንተ ናችሁ ብዙ የምታውቁት ተውላጣስም ምናምን ልበል። ይሄ ማለት ከለሩ ለምሳሌ አሁን የመጀመሪያው ቀይን ብንገልጽ ቀይ ወይም ሌላኛው ቀይ ሰው ብል ሰውየውን የሚገልጸው ማለት ነው። እንግዲህ አድጀክቲቭ ያንን ሰውዬ የሚያብራራው ከሌላው የሚለየውን ነገር እየሰጠው ቀይ ባህሪ የሚታይባቸው ሰዎች ወይም ቀይ ከለር ብለን የምንላቸው አስፈጻሚዎች እንደ ሌላ ትርጉም አስፈጻሚ ነጂ በቃ ድራይቨር ሲቱን የሚይዙ ወደፊት የሚያስኬዱ ሐሳብን ቤተሰቡ ወደፊት እንዲሄድ ውሳኔዎች እንዲፈጸሙ በቃ መስመር የሚያስይዙና ወደፊት ከነአንን የሚያወርሱ ሰዎች ናቸው። ቤት የምንገንባ ብንል ወዲያው ቁፋሮ የሚጀምሩ ማለት ነው። ምንድነው ቁጭ ብለው ማውራት እንሂድ እንስራ የሚሉ የሚታይ ነገር ለማምጣት በቃ ጉጉታቸው ከፍተኛ ይሆን። አንድ ጓደኛችን እንደው ምን አለች ከዚህ ጋር የተገናኘ እኔ አለች ቀስ ብዬ አስቤ ከማረግ መጀመሪያ አርጌ ተሳስቼ ባሻሽሉሽ ይሻለኛል አለች። በቃ አርጀንሲ ሬድ ነች ማለት በጣም ቀይ ነች ማለት ነው። ማለት አውቃውም እንኳን ለመሳሳት ትመርጣለች ቆማ ከመጠበቅ። እንዲህ አይነት ሰዎች ቤት ውስጥ ባል ወይም ሚስት ሲሆኑ ያኛው ሰው ሌላ ከለር ሲሆን እነሱም ይቸገራሉ፣ ሰውንም ያስቸግራሉ ማለት ነው። ግን እሺ ያስቸግራሉ ማለት ምንድነው? ለምሳሌ ያኛው ሰው ከነአን እኮ አወረሰ ይሄ ግለሰብ። እሺ እንግዲህ ያው ካነሳሽው አይቀር አሁን እነዚህ በጣም በፍጥነት መሄድ የሚፈልጉ ሰዎች ሊሰሩ ደግሞ የሚገባቸው ነገሮች አሉ። ወደ ፍጹም ሙላት ለመድረስ የምንሰራቸው ነገር ሁሉም ከለር ስራ አለው። የሬዶቹ ዋና ስራ ቀስ ማለት፣ ትንሽ ፍጥነትን መቀነስ፣ ማዳመጥ፣ ውሳኔን ማካፈል፣ የሌሎችን ማስተያየት መስማት። ስለዚህ ሆን ብሎ ትንሽ ልጓም ሁላችንም ይዘን ሁሉ ሰው ልጓም አይደለም። አንዳንዱ ልጓምን ማንሳት ሊሆን ይችላል የሚያስፈልገው።
አሁን ግን ከቀይ ስለጀመርን አስፈጻሚ፣ አድራጊ፣ ወሳኝ በቃ የሚሄዱ ሰዎች ትንሽ ኢንቴንሽናሊ ማለት ነው አስበውበት ድምጻቸው ራሱ የቁጣና የጠብ ይመስላል። አክሽን ስለሆነ የሚፈልጉት ምን አረኩ ልትይኝ ትችያለሽ። ስለዚህ ማሰብ አለባቸው። እኔ መልእክት ማስተላለፍ አይደል አላማው። እኔ ስናገር ቁጣ ከተሰማሽና ከተሸማቀቅሽ እኮ አላስተላለፍኩም። ስለዚህ ሬዶች ይሄ ቶን ላይ መስራት አለባቸው። ድምጻታቸው ግን who they are ስለሆነ እነዛኞቹ ያክብሩት። እነዛኞቹ ሰላም ነው ለነሱ ቤት ምንም ችግር አልተፈጠረም። በቃ ራሳቸውን እየሆኑ ነው ያሉትና አሁን እንግዲህ እነዚህን የፐርሰናሊቲ አይነቶች ስለመቀየር አይደለም እያወራን ያለ ነው። ምንድናቸው? አሃ ለካ እንትና እንደዚህ ስለሆነ ነው የሚለውን አንደርስታንዲንግ፣ ይሄ መግባባትና መረዳዳት እና ከዲፈረንት ላይት ከዲፈረንት ፐርስፔክቲቭ እንድናየው ከማድረግ እንደ እኔ ለምሳሌ እንደ ፐርሰናሊቲው ባለቤት አሃ ምንድነው ማድረግ ያለብኝ ከየሎ ፐርሰናሊቲ ካለው ጋር ከብሉ ጋር ከግሪን ጋር ስነጋገር ስሰራ ምን ባረክ የተሻለ ፍሬያማ ሆናለሁ፣ ህይወታችን በተሻለ መንገድ በተለይ በትዳር ደግሞ የተሻለ ይቀጥላል የሚለው ለማሰብ ነውና ማለት who they are ማናችንንም ማለት ነው መጨፍለቅ ቅድም እንዳልከው በጣም አርቲፊሻል ይሆናል፣ ትግል ይሆናል፣ ደስታን ይቀንሳል ሌላ ሰው ለመሆን ስንጣጣር ማለት ነው። ልክ ነሽ። እንደ ውጪ ሰው ሆነን እሱን ማየት አለብን። እንደ ባለቤቱ ግን ባለቤቱን ቢረዳው ጥሩ ነው። አሁን ይሄ ቶሎ ሁሉ ለመቆጣጠር መሞከር የሄዱበት ቦታ ነው። በነገርሽ ላይ የደረሱበት ቦታ ሁሉ ችግሩ ቶሎ ይታያቸዋል። ቶሎ እርምጃ መውሰድ ይፈልጋሉ። በአካባቢው ላይ ወዲያው ኮንትሮል ለማድረግ። ስለዚህ እንደዚህ የሚያረጋቸው ከሆነ አሃ ወደዚህ ነኝ ማለት ነው እንዲሉ ነው አንዱ። ይሄ ኢምፔሸንት መሆን፣ ትዕግስት ማጣት፣ ሰዎችን ደመቅ ባለ ድምጽ መናገር፣ ኢቭን ለመጀመሪያ ጊዜ ያገኟቸውን ሰዎች እንኳን ነፃነት የሚሰማቸውን የትዳር ጓደኞቻቸውን እንደሱ የሚያረጋቸው ከሆነ ሬድ እንደሆኑ ቀይ እንደሆኑ አውቀው በምን መንገድ ላርገው የትኛውን ልቀንሰው የሚለውን ደግሞ እንዲያስቡ ነው። ያኛው ወገንም አሃ ሚስቴ ትንሽ ቀላ ያለች ነች፣ ስለዚህ ጠልታኛ አይደለም፣ የዲስሪስፔክት እያረገችኝ አይደለም፣ እየኖረች ነው ብሎ ማሰብን እንዲያስቡ ነው። የመንፈስ ፍሬዎችን ስንነጋገር እኛ ቤት ባለፈው አንስተነዋል። እኛ ትንሿ ልጅ እኔ በጣም የሚከብደኝ ትዕግስት ነው አለች። ስለዚህ ለዚህ ለአስፈጻሚ ፐርሰናሊቲ ትዕግስት ነው አንደኛው ከባድ ነገር። ምክንያቱም አብሯቸው ያለው ሰው በእነሱ ፍጥነት አይሄድም፣ በእነሱ ልክ አያስብም፣ በእነሱ ልክ ለችግሩ ላይ ይታየው ይችላል። ምናልባት በዛኛው ተቃራኒ ብሉ ላይ በጣም አናላይዝ የሚያደርግ ቀስ ብሎ ሪስኩን ካልኩሌት አድርጎ ምን አይነት መልካም ጎን መጥፎ ጎን አለው ምናምን ብሎ ካልኩሌሽን ሰርቶ ሊሆን ይችላል ያኛው ሰው መምጣት የሚፈልገው ዳታ ይፈልግ ይሆናል። እነሱ ሄደዋል የትና የት ማለት ነው። ስለዚህ ከእንደዚህ አይነት ሰው ጋር ለምሳሌ ፓርትነር አድርገው ከሆነ የሚማሩት በቃ ጌታ ይሄን እድል አመቻቸላቸው ማለት ነው። ትዕግስትን ለመማር ከኔ ልቅ ባልንጀራይ የሚለውን ለማሰብ ኢንቴንሽናሊ ማሰብ ልጓምን ማበጀትንና ማዳመጥን አይ ቲንክ ሰሞኑን ካንቺ ጋር ስናወራ እንዳልነው ማለት ነው እኛ ያለን ፐርሰናሊቲ ሳናቀው ሌላው ሰው እንደሱ እንዲሆን እንመኛለን። ግን አያምርም እኮ ቢሆን በፍጹም አሁን እንግዲህ ልመናችን በትዳር ውስጥ ላሉ ወንድሞችና እህቶች እኛን መድገም አይደለም አላማው። እኔ በቃለሁ እዛ ቤት ውስጥ ያንቺን ማሳመር፣ አንቺን ማሳደግ፣ አንቺን መቀበልን ነው። እንደገና ለቤተሰቡ አሁን ሁለታችን አንድ አይነት ብንሆን ልጆቻችን ምን ይውጣቸዋል? በቃ ምንም ነገር የማይፈጸምም ሊሆን ይችላል ባንዳችን። እንደው ሌሎቹን እናነሳቸዋለን። ሁለታችንም ቀይ ብንሆን ቤቱ እኮ ይቃጠላል። እና ሳይታሰብ ነው ብዙ እርምጃ የሚወሰደው። እነዚህ አንዱ የቀይ መሻሻል የሚያስፈልገው ነገር ትንሽ ካልሰማሽ በወጉ በጸጥታ በእርጋታ በትህትና ውሳኔ ለመስጠት ካላሳተፍሽ የመሳሳት እድሉ ይጨምራል። አሁን ጓደኛችን እንዳለችው እኔ ተሳስቼ ብመለስ ይሻለኛል። ኖ ልክ አይደለም። ስለዚህ ይሄንን ለማሻሻል ትንሽ ልጓም ያዝ ማድረግ እና ትርጉሙ ደግሞ አሁን
ምን አይነት ትርጉም ይሰጣል ለሌላኛው ሰው? እኔ ቫሉ ያልደረገም እዚህ ቤት ውስጥ ምክንያቱም አልተሰማሁም፣ የኔ ሐሳብ አልተካተተበትም። ያኛው አንደኛው ሰው ኦሬዲ ወስኖ ሄዶ ጨርሷል ጉዳዩን። ስለዚህ እኔ በዚህ ቤት ውስጥ ያለኝ ቦታ ምንድነው እንደሚስት እንዳባል የሚል ሌላ ትርጉም ይሰጣል። ያ ፐርሰናሊቲ ያለው ሰው በፍጹም ይሄን አላሰበውም። because of who he is or she is ነው ያ እየሆነ ያለው። ግን ለአዳማጭ ወይም አብሮ ለማኗር ለውሃጣጭ አብሮ ለሚኖር እንደሱ አይነት መልእክት ያስተላልፋልና በአስፈጻሚነት ስራ ውስጥ ያሉ ወገኖች ትንሽ ደግሞ አብሯቸው ላሉ ሰዎች አብረው እንዲያስፈጽሙ የውሳኔ እድል መስጠት፣ በጸጋ መስማት፣ ትንሽ ትዕግስትን መማር ያዝም በጣም ከባድ ነው ለነሱ። ቀስ ብሎ መሄድ አስታውሳለሁ። አንድ በጣም እንደሱ ቀላ ያለች ባሏ አነዳዱ ደስ አይላትም፣ ቀስ ብሎ ነው የሚነዳው። ይሄ እኮ ለሌላ ሰው በጣም ጥሩ ነገር ነው። ውይ እንዴት እርጋታው ምንም ማይክለፈለፍ እኔ ተሳቀቅ ያለ አቅም የሚያሰኝ ነው። ግን የእሷ ስብዕና ቶሎ ስለሆነ ይሄኛውን ላለመቀበል እነ ቄስ በርናባስ እና ሄሩትም ትዝ እያሉኝ ነበረ እና እነሱ እዚህ ፖድካስት ላይ መጥተው ሼር አድርገውናል። እና በቃ ሲሄድም ሲያስብም እሱ ቀስ እርግጥ ብሎ ነው እና በቃ ላፈጥነው ስሞክር እሷ ደግሞ በቃ ቶሎ ነገር እሱም በተቃራኒ ነው። እስቲ ቀስ በይ ምንድነው ያጣደው? ብዙ የምንሰራራበት የምንሞራረድበት ነገር ነው። ግን በቃ ማንነታችንን ማወቅ እና ፐርሰናል ለአንዳችን የመጣ ምላሽ ሳይሆን who we are መሆኑን ማየት ያስፈልጋል ብለን ነው። ሁለተኛ የከለር አይነት ብናነሳ እኔም እዛ ከለር ውስጥ ብዙም ፓርት ይዛለሁ። በእኔ አረንጓዴና ሰማያዊ እንደሚጠፋብኝ ታውቃለህ። ይሁንልሽ ብሏል ዳግም። የትኛው ነው? ይሄኛው ግሪን አረንጓዴ ነው። አንተም ተጋባብህ እንዴ? አረንጓዴ ነው። እሺ ስለ ከለር አሁን አረንጓዴና ሰማያዊ ሁሉ ጊዜ ይቸግረኛልና መንጃ ፈቃድ ገና ድሮ ነው እንግዲህ ለእንትን ስል ሌላ ሰው አንቺ ከለር ሳታቂ መቆምና መሄድን እንኳን እንዴት ትለያለሽ ሲሉ ማማ አንድ ነገር ብቻ ነው ማወቅ ያለብሽ፣ ቀይ ነው። ቀይ ቆም ነው በቃ መቆም ነው ሌላው ብሎ አጽናንቶኛልና አረንጓዴ ነው ያልከው። አሁን አረንጓዴ ወይ ግሪን ፐርሰናሊቲ ያላቸው ሰዎች ደግሞ በቃ ሰላም አስከባሪዎች ናቸው። እዛ ቤት ውስጥ ሰላም ለማስከበር የማይከፍሉት ዋጋ የለም። በቃ ሁሉ ነገር በመስመር እንዲሄድ ካልም እንዲሆን የራሳቸውን ስሜት ፍላጎቶቻቸውን ሁሉ ተጭነው የሌላኛውን አካል ምርጫ ለመጠበቅ ብዙ ርቀት የሚሄዱ ናቸው። ከእንደዚህ አይነት ሰው ጋር መኖር ቀላል ነው የሚሆነው። ስሜታቸው ረጋ ያለ ነው። ብዙ አይወጣም አይወርድም። ሰላም ናቸው። ብዙን ሰው ማስደሰት በተለያየ መንገድ እንዲያውም አንዳንዴ ዋሽተው እንኳን ሰላም እንዲሰፍን ለማድረግ ሙከራ የሚያደርጉ ስሜታቸውን ትንሽ ያዝ የሚያደርጉ ሪላያብል ናቸው። ለሳፖርት በቃ አሉልህ ላንተ የራሳቸውን ስሜት የራሳቸውን ጉዳይ የራሳቸውን ነገር ሁሉ ዘግተው ለዛ ሰው አቬለብል መሆንን የት እንሂድ ምን እንብላ አንተ የፈለከውን አንተ ምረጥ ብለው ለሌላ ሰው ቅድሚያ የሚሰጡን ሰላሙን ብቻ የሚቸገሩት እንግዲህ እነሱ ሁሉ ጊዜ የሌላውን ሰው ስሜት መጠበቅ ፒፕል ፕሊዘር ሁሌ ሰው ማስደሰት በጣም ከባድ አድካሚ ይሆንባቸዋል። የራሳቸውን ስሜት መካድ ችላ ማለት ይመጣል። ይሄ ደግሞ እየተከመረ ሲመጣ ሪዘንትመንት፣ የበዛ ሐዘን፣ የተደበቀ ሐዘን ይኖርና አንድ ወቅት ችግር ላይ ሊጥላቸው ስለሚችል እነሱም ማድረግ የሚገባቸው ነገር አለ። ይሄ በቃ ሰላማዊ ሰው ነው እንደዚሁ ይኑር የምንለው አይደለም። አሁን እግዚአብሔር እኮ ቃሉን የሰጠን እነዚህ የጎደሉ ነገሮችን አሟልተን ሙሉውን ሰው ለመሆን ነው። ስለዚህ እነዚህም ሰዎች ሊያረጉ የሚገባቸው ነገሮች ጠቀስሽው እንዴ? እውነትን በፍቅር መናገርን ማለት ጥሩ ጎናቸው የተረጋጉ መሆናቸው፣ ታማኞች መሆናቸው፣ እርዳታ ሁሉ ጊዜ ቅርብ መሆናቸው
በጣም የሚያስመርጣቸው ነገር ይሆንና ግን የሆነ ጊዜ የተጠራቀመ ነገር ሲኖር ሲወጣ እንዲህ ነበር የሚሰማው በሚያስብል መልኩ የሚያስደነግጥ ይሆናል። ስለዚህ እስቲ ሁሉ ጊዜ እኮ ትንሽ እየተገለጸ ቢሄድ ግን ምን እንደምትፈልግ ኤክስፔክቴሽን ይታወቃል። የእሷ ምርጫ ምን እንደሆነ ጭራሽ የማታውቃቸው ሰዎች አሉ እኮ ምን እንደሚመርጡ ሁሌ ሌላውን የሚያስቀድሙና የሚከተሉ ሰዎች ሰላም ከመውደዳቸው የተነሳ። ስለዚህ እነሱ እንግዲህ ክልል ማበጀትን ዝም ብሎ ኢንትሮድ ላለመደረግ እነሱ ሰውን ሁሉ ለማስደሰት ሲሞክሩ ህይወታቸው እንዳይበላሽ እሱን መለማመድ አለባቸው። እውነትን በፍቅር መንገድ ስሜትን መግለጥ ልምምድ ይጠይቃል። አሁን ለብሉ ደስ አላለኝም አሁን የተናገርከውን ማለት ጭንቅ ነው። ግን ደግሞ እሱን ካልተማሩት ያኛው ወገን በቀይ ጋር ቢጋባ አስብ። ይሄ ትንሽ ያስፈልገዋል። ቀይ ይህ እንሂድ በቃ ሁሉን ነገር ለመቆጣጠር ሲሞክር ቀስ እያለ ድንበር ማበጀት የለም ይሄ ልክ አይደለም፣ እንደዚህ ነው የሚሰማኝ። እውነትን በፍቅር መናገር ካልቻለ ቤቱ ሊፈርስ ነው። እና ሰላምን ከማስፈን ፍላጎት የተነሳ ምንም አይነት ግጭት እንዳይኖር እንደኔ ለምሳሌ በቃ የትኛውንም ርቀት ለመሄድ መዘጋጀት፣ ከዛ ልክ ሲኖር እሱ ድንብርብር ማለት ነው። ትንሽ ግጭቶች የተፈጠሩ ሲመስልና ይሄንን ግን በትንሹ በመቀነስ ንግግሮችን ማድረግ እንዲህ ነበር የፈለኩት ያንን ስፔስ መፍጠር የሚያድጉበት ኤሪያ ነው። ሁለቱም ሰው ነው እንግዲህ የሚጠቀመው ይሄንን ስናደርግ። አንዱ የወደደው ነገር ብቻ እየተከናወነ ቤት ውስጥ ሲቀጥል ደስታ እኮ አይቀጥልም። በቃ ያንዱ ማዘን ያንዱ ስብራት ሁለተኛውንም ስፖይል ያደርገዋል። ስለዚህ ሁለቱም ሰዎች እየሰሩ መቀጠላቸው አስፈላጊ ነው። ወደ ሶስተኛው የፐርሰናሊቲ አይነት ስንሄድ ቢጫ ሲባል ሰንሻይን እንደሚታሰበው ማህበራዊነት፣ ኮኔክት ማድረግ፣ ደስታ መፍጠር፣ ኢነርጂያቸውን የሚያገኙት እነዚህ አይነት ሰዎች ከሰው ጋር አብሮ ከመሆን ምናልባት እሱ እንደውም ያልጠቀስ ነው ሁለቱም የትኛዎቹም ፐርሰናሊቲዎች አንዳንዶቹ ኢነርጂ የሚያገኙት ከሰው ጋር አብሮ በቲም ከመስራት ጋር ከመነጋገር ሊሆን ይችላል። አንዳንዶች ደግሞ በጣም ኢነርጂ የሚያገኙት የራሳቸው ስፔስ ሲወስዱ ለብቻቸው ቁጭ ብለው ሲያስቡ ምን ሊሆን ይችላልና ይሄንንም በዚህ በአራቱም ከለሮች ጋር የትኛው ላይ እንደሚንጸባረቅ ማየት ያስፈልጋልና የሎ ወይም ደማቆቹ ሶሻል ነገር የሚወዱት ሁልጊዜ በቃ ከሰው ጋር ማረግን ግር ማለትን ኢንጆይ ያደርጋል። ጓደኛችን ትዝ ብላኝ ገና ከሩቅ ስትመጣ ቤቱ መሞቅ ይጀምራል። ጮክ በቃ ድምቅምቅ ይላል። ፈን መውደድ፣ ደስ ማለት ኢንቫይሮንመንቱን በአንድም በሌላም እንደው አንዳንዴ ሀዘን ቤት እንኳን ሲገኙ እነሱ ትንሽ እንትን ሁሉ ልኩን ያልፍብኛል እነሱ በቃ ቶሎ እንዲቀየር አየሩ ወደ ደስታ እንዲመጣ ከመፈለጋቸው ጉጉት የተነሳ እውነተኛውን ስሜት ከሚያዝነው ሰው ጋር አብረሽ ማዘን እና እኔ ትንሽ ያሳቅቁኛል። ትንሽ አለኝ እኔ ሜሎ ግን ደማቅ የሎዎች ለቅሶ ቤት ሳይ ሊከፋኝ እና እንደ ስነ ምግባር እንደጎደላቸው ሰዎች ልቆጥራቸው ሞክራለሁ። ካልቸር የማይገባቸው የሰው ሀዘን የማይገባቸው አይነት ላለሁ ለካ እንደሱ ነው ዲዛይን የተደረጉት። ስለዚህ እነሱ ደግሞ ትንሽ ልክ ማሰብ አለባቸው ማለት ነው። ባይዘው እነሱ ኢንኮንሲስተንትም ናቸው ይላሉ። ግን እነዚህ ሰዎች ደግሞ ለቤቱ የሚያመጡትን ድምቀት፣ ደስታ ድንገት በቃ በትንንሽ ነገር የሚፈጥሩትን ፍቅር፣ ጨዋታ ምን አይነት ያለም እንደዛ አይነት ሰዎች ባይኖሩ ያው እኔም ስላለኝ ያለው ነው እንደዚህ ትንሽ እያደመኩት ያለው ጨለም ያለ ይሆን ነበር ማለት ነው። ግን ሚስ አንደርስታንድ የመደረግ በዚህ አሁን ባልከው ኮንቴክስት ስናየው በቃ ከሪያሊቲ የራቀ ዝም ብሎ ቸበርቻቻ የመፍጠር ፍላጎት ያላቸው የመምሰል ነገር አለውና እነዛ ሰዎች ግን ያንን በማምጣት ይሄንን ዓለም ፍሌቨር ይሰጡታል ማለት ነው። ቁም ነገር እንደሌላቸው እንደ ምናምን ሰዎች የመቆጠር እድል እንዲሄ በቅርብ ሰዎቻቸውም እንኳን ሳይቀር ሲዘለፉ
እናያለን። ግን ይሄ እንደ ስጦታ መከበር ያለበት ግን ደግሞ እነሱ ደግሞ እንደየቦታውና እንደየአውዱ ሊሆኑ የሚገባቸውን ነገሮች ያሳያሉ። ሲከፉም እንደነዚህ አይነት ሰዎች በአሁን ለምሳሌ የመጀመሪያዎቹ ቀይ ወይም ማስፈጻሚ ያልናቸው በጣም የሚያተኩሩት ስራው ላይ ስለሆነ የስሜት ጉዳይ ሳምበዲ አዘነ፣ ተከፋ፣ ተሰበረ ምናምን አይታያቸውም። ስለዚህ ከእንደዚህ አይነት ሰዎች ጋር መኖር ከባድ ነው የሚሆንባቸው። አሁን ከቢጫዎች ጋር ወይም ከማህበራዊ ሰዎቹ ጋር ሲኖሩ እነዚህ ደግሞ በጣም ሴንሲቲቭ ናቸው። ስሜታቸው ቅርብ ነው። የሆነች ትንሽ ነገርን በደንብ አድርገው አርቲኩሌት አድርገው እንዴት እንደተጎዱ ኦቨርሉክ እንደተደረጉ ምናምን ሊያስቡ ይችላሉ። እና የሁለቱን ኮምቢኔሽን በጣም ጥሩ ኮምቢኔሽን። ልክ አሁን ያልሻቸው ግን የምናውቃቸው ባልና ሚስቶች ሴትዮዋ ሬድ ስለሆኑ በቃ አንተ ደግሞ እንደዚህ ምናምን ትለብሳለህ ነው ሲሉ እውነትሽን ነው ለካ እባክሽ ብሎ ባልየው ደግሞ በደስታ በጥሩ እንደታሰበለት በማወቅ ወደ ትክክለኛው መንገድ መሄድ። እንዴት እንደዚህ ይባላለሁ፣ እንዴት እንደዚህ ትጮይብኛለሽ አውቋል ማንነቷን እና እንዲያውም ለልማት እንዲውል አይነት ተጠቀመበት። እሷም ደግሞ ይሄኛውን ዝግታውን ማድረጉን ዲስሪስፔክት አታደርገውም፣ በክብር ግን ደግሞ ያው በተሰጣት ቶን እያደረጋችሁ በጣም ጥሩ ኮምቢኔሽን ያለው እንዳልሽው አስፈሪ ቢሆንም አንዱ አንዱን የመብላት አንዱ አንዱን የመጉዳት ዝንባሌ ቢኖረው በደንብ ሲያውቁ ደግሞ እነዚህኞቹም አይታገሉም፣ ቀይ ለመሆን አይታገሉም። ያላቸውን እየሰጡ የተሰጣቸውን እየሰጡ ቤቱን ያፈኩታል፣ ብርሃን ይበራል። ባይዘዌ ሬዶቹም ደስ ይላቸዋል። ውይ የለችም እናታችሁ ይል ነበር። አንድ ጓደኛዬ እንደሱ ተል ነበር። ከውጭ ይመለሳል አለች እሷ ከሌለች ማስገና ቼክ ያደርግና የለችም ካሉ በቃ ፍላጋ ይሄዳል። የለም። ስለዚህ ቤቱ ሁሌ ደግሞ ማስፈጸም ሊሆን ስለማይችል ያንን ኮምቢኔሽን ገብቶታል። አንዱ ለአንዱ ያለውን አስፈላጊነት የበሰሉ ሰዎች ናቸው ማለት ነው። ያንን ብስለት ነው እንግዲህ ለማሳደግ የሞከር ነው እኛም። የሚቀጥለው የመጨረሻው ሰማያዊው ብሉ በቃ አሳቢ ነው። እነዚህ አይነት ሰዎች ደግሞ ከብዙ መዓት የሚታደጉ ናቸው። ምክንያቱም ረጋ ያሉ ናቸው። በደንብ ክፉና ደጉን የሚመጣውን ጥቅሙንና ጉዳቱን አብጠርጥረው የሚያዩ ብዙ ጊዜ ፋይናንስ ላይ ያሉ ሰዎች በስራም ዓለም እንዲህ አይነት ፐርሰናሊቲ ያላቸው ሰዎች አሉ። እና እኔ እንደውም በስራ አጋጣሚ ያጋጠመኝ አንድ ሰው በቃ በጣም ነው ዲቴይል የምታየው የፋይናንሻል ዶክመንቱንና ትጠረጥረኛለች እንዴ ብዬ አስቤ አውቃለሁ አለ። ግን who she is ፐርሰናሊቲዋ ስለሆነ በቃ አትችልም። በደንብ አለማየት አብጠርጥሮ ከዚህ ከዛ አለ ማለት አትችልም። ስለዚህ ይሄ መጠርጠር እንዲህ የመሆን ምናምን ሳይሆን ይሄ ፐርሰናሊቲ እንዴት እንደሚያስፈልግ ለዓለም ከብዙ ክፋት ነገሮች የሚታደጉን ሰዎች ናቸው። ሪስክ ሁለተኛው ከለሪ ነው መሰለኝ እሱ። ያንቺ ሁለተኛው ሬድ ሳይሆን አይቀርም። እንበለው እናርገው እንግዛው የምትይውን እኔ ደግሞ ትንሽ ቆም እላለሁ ሎጂካሊ ለማሰብ። ከዛ ደግሞ ቀጥሎ ምን ይሆናል? እንዴት በጣም ጥሩ ኮምቢኔሽን ይሆናል። አንዳንድ ሰዎች እኮ ካደረጉት በኋላ የሚያስከትለውን የህግ ጣጣ፣ የጤና ጉዳይ ሳያስቡ ሊያደርጉ ሲሞክሩ እነዚህ ሲኖሩ ግን ቤት ውስጥ ይሄ እንዴት አይተሃል? በእርግጥ ያበሳጩሻል። አንቺ በቃ ሳሊቬት አድርገሽ ሁሉን ነገር ስለሹ ጨርሰሽ ይሄስ ያኛውስ ከዚህ አንፃር አይተዋል። ያናድዳል ግን ያድናል። በጣም ያው እንግዲህ የእግዚአብሔር ቃል እንደሚለው ከሁሉ በላይ የሆነውን ይሄ በቃ የሁሉ ነገር ማሰሪያ የሆነው ፍቅርን ልበሱ የሚለው እንደው እሱን ከማለትሽ በፊት አሁን እነዚህ ደግሞ ችግራቸው በጣም ፐርፌክሽኒስት ይሆናሉ። ሁሉ በዲቴይልና በዝርዝር ስለሚያዩት የሚፈጀውን ጊዜ አስቢው። ደግሞ ምንም ነገር በዛ ፐርፌክሽን ሊሄድ አይችልም። ከዛ ደግሞ ስህተት ፈላጊነት ሆን ብለው አይደለም። ያው እንግዲህ እንዳልነው መነሻችን በቀላሉ አቀኘዋለሁ ትላለች አንዲት ልጅ። በቀላሉ ገና ስገባ ይሄ ችግር አለው ብዬ አወጣዋለሁ አለች። ይሄ ደግሞ ያኛውን ወገን የሰራውን ስራ ማጣጣልን ያስመስላል እንጂ we need that። ያንን ደግሞ ችግሮችን አይተው
ወደዛ ሙላት እንድንደርስ የሚረዱን ሰዎች እኮ ያስፈልጋሉ። አሁን እኔ ዲቴል እንደሱ እንትን አይደለም አላይም እና ኢቭን በጣም ትልልቅ ነገሮች ተቀይረው ኖቲስ ላላረግ እችላለሁና የሚያረግ ሰው ግን እንዴት ቤቱን እንደሚያሳምረው አስበውና ኮምፕሊመንት የሚደራረጉ ነገሮች አሏቸው ስናውቀው ስናውቀው። አሁን እንግዲህ ሁለታችንም አንድም ራሳችንን ለማወቅ ሁለት አንቺን ለማወቅ ነው ይሄን እያወራን ያለ ነው። ብሉ ነው አሁን አይደለ? ብሉ ከሆንሽ አንዱ ችግርሽ እንበለው ወይም ስጦታሽ ስሜታዊ ቁርኝትሽ ትንሽ ነው። ምክንያቱም ዝርዝር ነው። ይሄ ራሽናል ማድረግ ሎጂክ ላይ ስለምታተኩሪ ትዳር አይደል ይሄ ደግሞ ያስቸግራል እኮ ትዳር መስሪያ ቤት ልናረገው ስለማንችል። ስለዚህ እነዚህ ሊሰሯቸው የሚገቡ የተወሰኑ ነገሮች የተቋቋሟቸውን አነሳሽ። እንግዲህ ስህተትም ሲያዩ በቃ ሰፋ ባለ ልብ መቀበል። እነሱ በዝርዝር እና በጥራት ስለሆነ የሚሰሩት ስህተትን ለመቀበል ያላቸው አፒታይት ራሱ በጣም ሌስ ነው። ግን በቃ እንዲህ ስለሆነ ነው ብለው ራሳቸው ለዛ ክፍት የሆነ ልብን መፍጠር እና ሁሉ ነገር በዛ ሌቭል ኦፍ ኤክሰለንስ ፐርፌክሽኒዝም እንደማያስፈልገው አንዳንዱ ነገር ኦነስትሊ ያን ያክል አያስፈልገው። እነሱ ግን ከማንነታቸው የተነሳ ነው እንደዛ የሚያስብ። እኔም ሳየው ምን ይሄን ያክል ሰዓት ይፈጃል ቶሎ ለምን እንትን አይለውም በስራም ኮንቴክስት ነው ለምንድን ነው እንዲህ ማያረጋው ከማለት ይልቅ እድል መስጠት፣ ያንን ጊዜ መስጠት፣ ስፔስ መስጠት፣ ማሳደር እነሱ አስበውበት ጥሩ ጎኑ መጥፎ ጎኑ ብለው አናላይዝ እንዲያረጉ ስፔስ መስጠት እንደዛኛው ወገን። ይሄ እውቀት በጣም ነው የረዳኝ። መቼም አንቺ ወደ አረንጓዴው ነበርሽ ምንም እኔ ሁለት ከለሮች ያመዝንብኛል። ሰላም ማስከበርና ደግሞ ሶሻል መሆን የሎ ግሪን ያለ ይሄንን የእግዚአብሔር ስጦታ ነው ለቤታችን በዚህ መልኩ ይጠቅማል ብሎ ማሰብን እያደኩ ሲሄድ ነው ያወቅኩት እንጂ ያንን ለማስተካከል ያንን በቃ እንደየሁኔታው መሆን ያለብንን ነገር ተነጋግረናል። ግን ማንነትሽን መቀበል እንዴት ቤትን የሚያሳርፍ ነገር ነው። ግን አሁን የመጨረሻ የብሉ ማለት በጣም ዘርዛሪ አሳቢ ስለሆኑና ፐርፌክሽኒስት ስለሆኑ የሚደረገው ነገር ያው ችግሩን ስለሚታያቸው ሌላ ሰው ሲያረጋው ያልሆነው ነገር ስለሚታያቸው ለዛኛው ፓርትነር ምን አይነት ሜሴጅ የሚያስተላልፍ ይሆናል? ምንም ብታረግ አይበቃኝም፣ በቃ እኔ ባልኩ ባሰብኩት ልክ አይሆንልኝም፣ I'm not good enough for him ወይም የማረገው ነገር አያስደስተውም፣ ሁሉ ጊዜ እሱ ይጨምርበታል፣ በቂ ነው ብሎ አያስብም የሚል አይነት ትርጉም ይዞ ይመጣልና ግሬስ ማሳየት የሚያስፈልገው ለዛ ነው። በጣም ብዙ ሚስ አንደርስታንዲንግ ነው። ጀስት አሁን ማን ሳንል ራሱ ያንዳንዶቹን ከለሮች ብቻ አይተን ማንንም ሰው ስም ሳንጠራ ስናያቸው ሁሉም አላቸው በጣም መልካም ጎን አላቸው። ሌላውን ሰው ግን በዚህ አይነት ስሜት ውስጥ ይከታሉ የሚለውን ደግሞ ነገር አላቸው። ስለዚህ ይሄንን ማወቅና እርስ በርሳችን ተጠናንተን አስተያየትም እየተሰጣጠን አሁን እንዲያልከው እያልኩ ነበር ከመጀመራችን በፊት ይርስ ባክ የሆነ የሰጠኸኝን ኮሜንት አንስቼ እየነገርኩ ነበርና እስካሁን እንዴት አረሳው? ልክ ነሽ። መጠናናት ወጣት ተጋቢዎች ያካፈሉን አንዴት እዚህ ይለኛል። ገና ሳይጋቡ ነው ያደረጉት እነሱ። ፐርሰናሊቲ ቴስታቸውን ሰሩ። ቢጫ ነህ፣ ቀይ ነህ፣ እንዴት ነው የምናረገው? እንዴት ነው የሚገለጠው? ለዚህ ነው እንደዚህ የምትሆኚው ሁሉ አለች። ስለዚህ አሁን የሰማይ ወዳጆቻችንንም እንግዲህ ከዚህ ቀደም ሌላ ስም ሌብል አድርገ ነው ሊሆን ይችላል። ሞገደኛ ነው፣ ሰማም አስቸጋሪ ነው፣ አያማክርም፣ በቃ ኮንትሮለር ነው የሚሉ እንዲያውም ከዛም ከፍ ያሉ ደግሞ የጠላትነት ስሜት የሚያዳብሩ ሰነፍ ነው፣ ኢሪስፖንሲብል ነው የሚሉ አይነት ስሞችን ሌብል አድርገን ቢሆን እንደገና እስቲ በዚህ መነጽር ደግሞ እንድናየው ነው። አንድም የትዳር ጓደኛችን ለምንድን ነው እንደሱ የሆነው? እንዴት ነው እግዚአብሔር ዲዛይን ያደረገው? እኔ ራሴስ እንደዚህ መሆነው ለምንድን ነው? በዚህ ከለር ምክንያት ከሆነ ምን ላሻሽል ብለን እንድናስብ ነው። እንትኑን ላነብ ነው። ፊልጵስዩስ ምዕራፍ 2 ቁጥር 3 ጀምሮ
ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። አሁን እንግዲህ በቃ ስታንዳርዱ ይሄ ነው። ወዴትም መሄድ አንችልም። ሁሌም ቢሆን ዞረን ምንም አይነት ኤክስፒሪየንስ ብናወራ መነሻችን ስታንዳርድ ሴት የሚያደርግልን የእግዚአብሔር ቃል ነው። ስትራግል የምናደርግበት ያቃተን የደከመን ኤሪያዎች ይኖራሉ ያልተረዳዳንበት። ግን የእግዚአብሔር ቃል የሚለን በቃ ከኔ ይልቅ ትሻላለህ፣ በትህትና መቁጠር ያን ከዛ ደግሞ በዛ መራራትና አንደርስታንዲንግ አሁን ባነሳናቸው ነገሮች መተያየት ለማሻሻል መሞከር፣ በእግዚአብሔር ፊት በጸሎት ማቅረብ። ይሄንን ፐርሰናሊቲ በቃ እግዚአብሔርን ለመምሰል ራስን አስለምድ እንደሚለው የእግዚአብሔር ቃል የተነጋገርን ለመለወጥ፣ ለመቀየር፣ ለማደግ ይህንን ዓለም አትምሰሉ ነው የተባልነውና ያ በጣም ጥሩ መደምደሚያ ነው። እግዚአብሔር ስጦታ ሰጥቶናል። እነዚህ ከለሮቻችን እግዚአብሔር ዲዛይን ያደረጋቸው ናቸው። ግን በአስተዳደግ በወደቀው ዓለም ውስጥ በመኖራችን ምክንያት ያ ስጦታ መስመር ሊስት ይችላል። ያንን መስመር በእግዚአብሔር ቃል በጸሎት አሁን ደግሞ ቃሉ በሚለው መሰረት እያስተካከል ነው ቤታችን የበለጠ ትራይቭ እንዲያደርግ እንዲፈካ ያሳሰብንበት ኤፒሶድ ነው። የሰማይ ወዳጆቻችን አብራችሁን ስለነበራችሁ በጣም እናመሰግናችኋለን። በየቤታችሁ እንግዲህ የተወሰነ ለግንባታችሁ ለዛ ቤት የሚጠቅም አንዳች ነገር እንዳደረግን ተስፋ እናደርጋለን። እሱን ደግሞ ሀሳባችሁን እንድትሰጡ እንድታካፍሉን እንለምናችኋለን። እግዚአብሔር ይባርካችሁ።